ሰላም ጤና ይስጥልን እንደምን ሰንብታችኋል። በዛሬው ዝግጅታችን የምንመለከተው በአሜሪካውያን ወጣቶች ዘንድ ቁጥሩ እየጨመረ የመጣውን ራስን በራስ የማጥፋት አዝማሚያ በተመለከተ ያዘጋጀነው አለ ከቢቢሲ አማርኛ የወሰድነው ነው። ይህ ዝግጅት በተለይ በአሁኑ ወቅት ተስፋ ለቆረጡና ወደ አላስፈላጊ የህይወት አቅጣጫ እየተመሩ ላሉ ኢትዮጵያውያን ማስተማሪያም ጭምር ይሆናል ከሚል ያዘጋጀንላችሁ ነው። እስከ መጨረሻው ድረስ እንድትከታተሉ ሼር፣ ላይክ፣ ሰብስክራይብ ማድረግንም እንዳትረሱ ያሳሰብናችሁ። በቀጥታ ወደ ዝግጅቱ እናልፋለን። ካትሪንና ቶኒ ሳላስ ልጃቸው ቤን ከነሱ የተደበቀ ህይወት እንደሚመራ ሐሳቡም አልነበራቸውም። ከነሱ በተደበቀው ህይወቱ ልጃቸው ራሱን ለማጥፋት እያቀደ ነበር ይላሉ አባቱ ቶኒ። ወላጆቹም ሆኑ ሌሎች በሚያውቁት መንገድ ደግሞ ቤን ለእጮኛው የጋብቻ ቀለበትን እየገዛ ነበር። ሆኖም ወላጆች ባልጠረጠሩት ሁኔታ ቤን ራሱን አጠፋ። እንድረዳው እድሉን ቢሰጠን ምኞቴ ነበር ይላሉ እናቱ ካትሪን በሐዘን በተሰበረ ድምጽ። በጣም አስቸጋሪው ይህ ነበር። እሱን ለማነጋገር መንገድ አልነበረኝም ብለዋል። ገና 21 ዓመቱ የነበረው ቤን ሳላስ ህይወቱን ያጠፋው ባለፈው ዓመት ሚያዝያ ወር ላይ ነበረ። ቤን ተስፋ ያለው ልጅ ነበር። በሰሜን ካሮላይና ስቴት ዩኒቨርሲቲም የወንጀል ጥናት ተማሪ እንዲሁም አትሌት ነበር። በርካታ ጓደኞች ነበሩት። የተረጋጋ ግንኙነት እንዲሁም አፍቃሪ ቤተሰብ ነበሩት። ቤን ባለፈው ዓመት አሜሪካ በራስ ማጥፋት ካጣቻቸው 50,000 አሜሪካውያን አንዱ ነው። ይህ አሃዝ በአሜሪካ ታሪክ ከፍተኛ ራስ ማጥፋት ተብሎ የተመዘገበ ነው። ከዚያ ቀደም ብሎ ባለው በአውሮፓውያኑ 2022 49449 አሜሪካውያን ራሳቸውን አጥፍተዋል። በሐዘን የተሰበሩት የቤን ወላጆችም በሳሎናቸው ለልጃቸው መታሰቢያ የሚሆን የማስታወሻ ግድግዳም አዘጋጅተዋል። ከሞተ በኋላ የተሰጠው የዩኒቨርሲቲው ዲፕሎማም ከዚህ ግድግዳ ላይ ተሰቅሏል። ቤን ሁለገብ ልጅ ነበር የሚሉት አባት ልጃቸውን ማጣታቸው በህይወታቸው ውስጥ አንድ ትልቅ ክፍተት እንዲፈጠር አድርጓል። የሆነ ነገር ጎድሎናል ይላሉ። ቤን ግን ለምን ራሱን አጠፋ? ቤተሰቦቹ እስካሁን ድረስ ምላሽ ያላገኙለትና ለመመለስም እየጣሩበት ያለ ጥያቄ ነው። ልጃቸው በአውሮፓውያን 2020 እምብዛም ለክፉ የማይሰጥ የመንፈስ ጭንቀት አጋጥሞት ለአጭር ጊዜ ሕክምና ቢያገኝም በኋላ ግን በሙሉ አገግም ያለው እንዳላቸው ያወሳሉ። ከአእምሮ ጤና ጋር እየታገለ ያለ ሰው ላይ የሚጠበቁ የተለመዱ ጠቋሚ ነገሮች እየታዩበት አልነበረም። ራሱንም አላገለለም ብለዋል አባቱ። ቤን ከወላጆቹ ጋር በጣም የቀረበ ግንኙነት አለው። ብዙ ጊዜ ይገናኛሉ፣ ያወራሉም። ቤን ከመሞቱም ከጥቂት ሰዓታት በፊት አባቱ ደውለውለት የነበረ ሲሆን የመጨረሻ ንግግራቸው መሆኑን አላወቁም ነበረ። ሳናግረው ደህና ነኝ፣ ሰላም ነኝ አለ። ከጥቂት ሰዓታት በኋላ ይህችን ዓለም ትቷት ሄደ ይላሉ። ቤን ይማርበት የነበረው የሰሜን ካሮላይና ስቴት ዩኒቨርሲቲ በቅርብ ጊዜ ራሳቸውን የሚያጠፉ ተማሪዎች ቁጥር ከመጨመሩ ጋር ተያይዞ እየተሸበረ ይገኛል። ባለፈው የትምህርት ዘመን ቤንን ጨምሮ 7 ተማሪዎች ህይወታቸውን አጥፍተዋል። በዚህ ዓመት ደግሞ እስካሁን ባለው ጊዜ 3 ተማሪዎች ራሳቸውን አጥፍተዋል። በዩኒቨርሲቲው ተማሪዎች ራሳቸውን ማጥፋታቸው ለተማሪዎቹም ሆነ ለዩኒቨርሲቲው ማህበረሰብ ፈታኝ እንደሆነ የዩኒቨርሲቲው ረዳት ምክትል ቻንስለር ጀስቲን ሆሊንግስሄድ ይናገራሉ። በአሜሪካ ራስን ማጥፋት በኮሌጅ ካምፓሶች ብቻ የተገደበ ሳይሆን ብሔራዊ ችግር መሆኑንም ያስረዳሉ። ችግሩን ብናውቅ ኖሮ ለመፍታትም እንሞክራለን። ችግሩን ላለማየት ወይም ችላ እያልን አይደለም። ነገር ግን ምንም አይነት የማስጠንቀቂያ ምልክቶች ላይኖሩ ይችላሉ። በችግር ውስጥ ያሉ ግለሰቦች ለቤተሰቦቻቸው ወይም ለጓደኞቻቸው አይናገሩም። እርዳታም ለማግኘት ሳይሹና ምንም ፍንጭ ሳናይ እዚህ ውሳኔ ላይ ይደርሳሉ። ለምን እንደሆነም በጭራሽ ልናውቅ አንችልም ይላሉ ቻንስለር ጀስቲን። ራሳቸውን የሚያጠፉ ተማሪዎች ቁጥር ከፍ ያለበት የሰሜን ካሮላይና ስቴት ዩኒቨርሲቲም የአማካሪ ባለሙያዎቹን ቁጥር ጨምሯል። እንዲሁም
ተማሪዎች ድጋፍ የሚያገኙበትን ተንቀሳቃሽ ማዕከላትም አቋቁሟል። እንዲሁም ከአእምሮ ጤና ጋር እየታገሉ ያሉ ተማሪዎች ሊያሳዩቸው የሚችሉ ምልክቶችን ተረድተው ጓደኞቻቸው እያለፉበት ያለውን ነገር ሊያሳውቁበት የሚችሉበት ስርዓትም ዘርግቷል። በተጨማሪም ደግሞ በመማሪያ ክፍሎቻቸው በተደጋጋሚ የማይገኙ ተማሪዎችን እንዲሁም የቤት ስራዎቻቸውን በተሰጣቸው ቀነ ገደብ ማጠናቀቅ የማይችሉና እንዲራዘምላቸው የሚጠይቁ ተማሪዎችን በተመለከተ መምህራን ስልጠና እንዲወስዱ እየተደረገ ነው። ምናልባት እነዚህ ተማሪዎች እየገጠሟቸው ያሉ ችግሮች ምልክቶች ከሆኑ በሚል ነው ዩኒቨርሲቲው መምህራኖቹ እንዲሰለጥኑ እያደረገ ያለው። በማናውቃቸው ሁኔታዎች ውስጥ የምንችለውን ያህል እየሰራን እንዳለን ይሰማኛል ይላሉ ጀስቲን። በተቻለ መጠን ድጋፍ ለመስጠትም አንድን ህይወትን እንኳን መታደግ ከተቻለ በሚል ዩኒቨርሲቲው እየሰራ ይገኛል። የሰሜን ካሮላይና ግዛት ዋና ከተማ በሆነችው ራሌ ነው ዩኒቨርሲቲው የሚገኘው። ታሊ በመባል የሚታወቀው የተማሪዎች ህብረት በርካታ ካፌዎችን፣ የማጥኛ ስፍራዎችና ሱቆችን የያዘ ባለብዙ ፎቅ ህንጻ ነው። የመጀመሪያው ራስ ማጥፋት ሲከሰት ዶርም ውስጥ ነበርኩ ትላለች በዩኒቨርሲቲው ተማሪ የሆነችው ሎሬላይ። በእኛ እድሜ ያሉ ብዙ ልጆች ስለ ዓለም ጭንቀት አለባቸው ብዬ አስባለሁ። በርካታ ነገሮች እየተሻሻሉ አይደለም፣ የኑሮ ውድነቱም እየከፋ ነው ትላለች። የኮምፒውተር ሳይንስ ተማሪ የሆነው ብሮዲ ዩኒቨርሲቲው በተደጋጋሚ በሚልካቸው ኢሜይሎች ምክንያት እየተሰጠ ያለውን እርዳታና እገዛ እንደሚያውቅ ያስረዳል። ዩኒቨርሲቲው በአእምሮ ጤና ችግሮች ላይ የበለጠ ትኩረት እየሰጠ ነው ይላል። በተለያዩ የአሜሪካ ግዛቶች የሚገኙ ሌሎች ዩኒቨርሲቲዎች ተመሳሳይ ችግር እያጋጠማቸው ይገኛሉ። ራስን ማጥፋት አንደኛው አንገብጋቢ ጉዳይ ሆኗል። በአሁኑ ሰዓት በአሜሪካ ራስን ማጥፋት ከ35 ዓመት በታች በሆኑ ወጣቶች መካከል ሁለተኛው የሞት መንስኤ እንደሆነ የአሜሪካ የጤና ተቋም የበሽታ መቆጣጠሪያ ማዕከል አስታውቋል። የበርካቶችን ሕይወት ያናጋው የኮቪድ-19 ወረርሽኝ የበኩሉን አስተዋጽኦ ሊያደርግ እንደሚችልም የስነ አእምሮ ሐኪምና የብሔራዊ የአእምሮ የጤና ተባባሪ የሕክምና ዳይሬክተር የሆኑት ዶክተር ክሪስቲን ክራውፎርድ ያስረዳሉ። ወጣቶቻችን የሚያስፈልጋቸውን ማህበራዊ ክህሎቶችንና መንገዶችን ከማግኘት አንጻር ወረርሽኙ ከፍተኛ ጉዳት አድርሷል ይላሉ። በቤት ውስጥ ተወስነው ነበረ። ከእድሜ እኩዮቻቸውና ለወጣቶች ጤናማ እድገት በጣም ወሳኝ ከሆኑ ጉዳዮችም ጋር ተለያይተዋል። አብዛኛውን ጊዜ በተንቀሳቃሽ ስልካቸውና ላፕቶፓቸው ላይ ረጅም ጊዜያቸውን የሚያሳልፉ ወጣቶች ለጦርነት፣ ለጽንፈኛ መልእክቶች የሚጋለጡ ሲሆን ይህም ለጭንቀትና ለድብርት እንደሚያጋልጣቸው ዶክተሯ ያስረዳሉ። በአውሮፓውያኑ አቆጣጠር በ2021 የአሜሪካ ከፍተኛው የጤና ባለስልጣን ራሳቸውን ለማጥፋት የሚሞክሩ ወጣቶች ቁጥር እየጨመረ መምጣቱን በማስመልከት ብሔራዊ የጤና ምክር ማሳሰቢያ አስተላልፈዋል። በዚህ ማሳሰቢያቸው ላይ ማህበራዊ ሚዲያዎችና ወረርሽኙ ወጣቶች እያጋጠሟቸው ያለውን ጭንቀት በማባባስ ከፍተኛ ሚና እየተጫወቱ እንደሆነ ተናግረዋል። በመላው አሜሪካ ከ200 በላይ ማዕከላት ያሉት ብሔራዊ ራስን የማጥፋት የእርዳታ የስልክ መስመር 988 ላይ የሚደረጉ ጥሪዎችን ባለፈው ዓመት በአንድ ወር ብቻ በ100,000 ጭማሪ አሳይተዋል። በሜሪላንድ ግዛት ውስጥ የሚገኝ አንድ የእርዳታ ጥሪ ማዕከል ያሉትን 150 ኦፕሬተሮችን ቁጥር ለመጨመር በእቅድ ላይ ነው። ወደ ማዕከሉ የሚመጡ አብዛኞቹ ጥሪዎች ከ15 ዓመት ጀምሮ እስከ 35 እና 40 የሚደርሱ ወጣት ወንዶችና የዩኒቨርሲቲ ተማሪዎች እንደሆኑ የማዕከሉ ሰራተኛ ጆሴ ሜለንዴዝ ያስረዳሉ። ከዩኒቨርሲቲ ትምህርታቸው ክፍያ ጋር በተያያዘ ጭንቀት እንዲሁም የምጣኔ ሀብቱ ሁኔታ ከፍተኛ ጭንቀት ውስጥ ይከታቸዋል ይላሉ። ያለፈው ትውልድ የነበረው እያንዳንዱ የማህበራዊ ዋስትና ትስስር በጥስጥሱ ወጥቷል። በርካታ ወጣቶች ወደፊት ህይወታቸው ላይ ምን እንደሚጠብቃቸው በከፍተኛ ሁኔታ የሚያስጨንቃቸው ይመስለኛል በማለት እኚሁ ሰራተኛ ይናገራሉ። ልጃቸውን በአሳዛኝ ሁኔታ ያጡት ካትሪን ሀዘኑ የማይወጣላቸው ሆኗል። ከቲሸርታቸው ላይ የልጃቸውን ምስል ያለበት ጉዳያችን ነህ የሚል ጽሑፍ የያዘ ባጅ አድርገዋል። በየቀኑ ይህንን ቲሸርት ለብሰዋለሁ፣ ባጁን ልቤ ላይ አድርገዋለሁ፣ ምክንያቱም ቤን እዚያ ነው ያለው ይላሉ እናት እንባቸውን እየታገሉ። ወላጆቹ ቤን መቆጣጠር ያልቻለውና ህይወቱን ያሳጣውን የአእምሮ ጤና ችግር የሆነውን ድብርት ላይ ግንዛቤ ለማሳደግም
እየሰሩ ይገኛሉ። የአእምሮ ህመም በአሜሪካ ውስጥ መገለል እንደሚያመጣም ሁለቱ ወላጆች ያስረዳሉ። በርካታ ሰዎች ስለ ጉዳዩ እንዲናገሩ እንፈልጋለን። በእኛ ላይ ከደረሰ በሌላውም ላይ የማይደርስበት ምክንያት የለም ይላሉ አባት ቶኒ። እናት ካትሪንም በዚህ ይስማማሉ። ደህና ነኝ የሚሉትን ነገር ዝም ብላችሁ አትውሰዱት። ደህና ነኝ ካሉ አብዛኛውን ጊዜ በደህንነት ላይ ላይሆኑ ይችላሉ ይላሉ። ተከታታዮቻችን አሜሪካ ውስጥ እያደገ የመጣውን የድባቴና እሱንም ተከትሎ በጣም ቁጥሩ እንደጨመረ በሚስተዋለው ራስን በራስ የማጥፋት ጉዳይ ላይ ከቢቢሲ ያገኘነው መረጃ ይህንን ይመስላል። ይህ ነገር ወደ ሀገራችንም እየሰፋ ነው። በተለይም ከሶሻል ሚዲያ መስፋፋት ጋር በተያያዘ ሰዎች ራሳቸውን በራሳቸው ሊያጠፉ እንደሆነ ምልክትና ፍንጭ እየሰጡ ራሳቸውን ሲያጠፉ ያየንባቸው ሁኔታዎች በርካታ ናቸው። ስለዚህ ነግ በኔ ነው ብለን እነዚህን ነገሮች ከግምት ውስጥና ከትኩረታችን ውስጥ በማስገባት ይህን ምልክት የሚያሳዩ ሰዎችን ልንረዳቸው ይገባል። በተለይም ቤተሰብ ጥብቅ ክትትል በማድረግ ህጻናቱን ወይም ታዳጊ ልጆቹን ሌሎችም አዋቂዎችም ሊሆኑ ይችላሉ በዚህ ችግር ውስጥ ተጠልፈው ሊሆን ስለሚችል አስፈላጊውን እርዳታና ድጋፍ በማድረግ አንድም ሰው ቢሆን ህይወት ማትረፍ የሚቻልበት ሁኔታ አለ። ራስን በራስ ማጥፋት በሃይማኖትም የሚደገፍ አይደለም። በመናውቃቸው ዋና ሃይማኖቶች ዘንድ ቢያንስ ራስን ማጥፋት እንደ ጥሩ የታየበትን ሁኔታ አላየንም። በመጽሐፍ ቅዱስም ቢሆን ራስን በራስ ያጠፉ መልካም የሚባሉ ሰዎች መኖራቸውን እርግጠኛ አይደለንም። ምናልባትም ሳምሶን የተሻሉ ከሚባሉት የተሻለ ሰብዕና ከነበራቸው ሰዎች መካከል አንዱ ሳምሶን ነው። እሱ ነው ራሱን በራሱ እንዳጠፋ የሚነገረው። ሌሎቹ ግን እነ ይሁዳ ናቸው፣ እነ ሳኦል የመሳሰሉት ናቸው እንጂ በጥሩ ስነ ምግባራቸው የሚታወቁ ሰዎች ራሳቸውን አላጠፉም። ራስን ማጥፋት በሃይማኖትም የሚደገፍ ነገር አይደለም። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አስተምህሮ መሰረት ደግሞ ራሱን በራሱ ያጠፋ ሰው ፍትሐትም አይደረግለትም። ጥልቅ ምስጢር ያለው እንደሆነ ይገባናል። ወደዛ አንገባም። ነገር ግን ራስን ማጥፋት የሚመረጥ የሚደገፍ ነገር አለመሆኑ በሳይንስም በእምነትም በሞራልም ደረጃ ተገቢ አለመሆኑን ከዚህ ቀደም ሲል ከጠቀስኳቸው እውነታዎች መረዳት ይቻላል። ስለዚህ በተቻለ መጠን ወደ ራስን የማጥፋት እርምጃ የሚሄዱ ሰዎችን በተቻለ መጠን ልንረዳቸው፣ ልንደግፋቸው እና ህይወታቸውን ልናድን ይገባል የሚል መልእክት በማስተላለፍ የዛሬውን ዝግጅታችንን እዚህ ላይ እናጠቃልላለን። መልካም ጊዜ።